በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የኃያሉ የልዑል እግዚአብሔር ቤተሰቦች በያላችሁበት የሰዓት አቆጣጠር እንደምን ዋላችሁ? እንደምን አደራችሁ? የእግዚአብሔር ፍጹም ሰላም ከሁላችንም ጋር ይሁንና ታኅሳስ 13 በዓሉ የሚከበርበትን ምክንያት የሚያብራራ ጽሑፍ አነብላችኋለሁ። ከወደዳችሁት ላይክ በማድረግ ይጠቅማል ብላችሁ ላሰባችኋቸው ሼር በማድረግ በተለይም ማንበቢያ ጊዜ ለሌላቸው ወንድም እህቶችና ለአረጋውያን እናቶች፣ አባቶች እንዲሁም ማየት ለተሳናቸው በሙሉ ብታጋሯቸው ሊጠቀሙበት ይችላሉ። ወደፊትም እንደዚህ አይነት ስራዎችን ስለምሰራ የሀገረ ማርያም ቻናልን ሰብስክራይብ በማድረግ ቤተሰብ እንድትሆኑ በአክብሮት እጋብዛችኋለሁ። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። አቡነ ዘርአብሩክ። ሀገራችን ኢትዮጵያ ብሉይ ከሐዲስ ያልጎደለባት በክርስቶስና በድንግልናቱ ኪደተ እግር የተቀደሰች የቅዱሳን መጠጊያና ብዙ ቅዱሳንን ከእቅፏ ያፈራች ስለሆነች የተባረከች ሀገር ትባላለች። ሁሉም የሀገራችን ክፍሎች ቅዱሳንን አፍርተዋል። በምስራቅም በምዕራብም በሰሜንም በደቡብም ያሉ አካባቢዎች ሁሉ የቅዱሳን ቤቶች ናቸው። ቅዱሳንን በብዛት ካፈሩ አካባቢዎች አንዱ ደግሞ ምድረ ጎጃም ነው። በጎጃም አካባቢ ከተነሱ ቅዱሳን ደግሞ አንዱና ስመጥሩ ጻድቅ አቡነ ዘርአብሩክ ናቸው። በብዙ ጎዳና የተለዩ አባት ናቸው። ለመጥቀስ ያህል እንኳ አንደኛ በታሪክ ዓለምን ከበው የያዙ ሁለቱ ግሩማን አራዊት ጥርስ ቆጥረው ብዙ ምስጢራትንም ተመልክተው ተመልሰዋል። በነገራችን ላይ ይህ ጉዳይ ዛሬም ድረስ ሳይንሱ በብዙ ድካም ያልደረሰበት ነው። ሁለተኛ ጻድቁ በልደታቸው ጊዜ አይነ ስውራንን አብርተዋል። ለራሳቸው ግን ይህንን የግፍ ዓለም ላለማየት ጸልየው አይናቸው እንዲጠፋ አድርገዋል። ሶስተኛ መጽሐፍ ቅዱስ እንደሚል ቅዱስ ኢያሱ በገባኦን ፀሐይን አቁሟል። ዘርአብሩክ ግን በጥበበ እግዚአብሔር ፀሐይን ለ5 ዓመት አቁመዋል። አራተኛ ጻድቁ ከንጽሕናቸው ብዛት 12 ክንፍ ተሰጥቷቸው ነበር። ከዚህ በተረፈም በጾም በጸሎት በትርምትና በስብከተ ወንጌል ፍጹም ጽሙድ ነበሩ። ጻድቁ የተወለዱት በ16ኛው መቶ ክፍለ ዘመን እዚያው ጎጃም ውስጥ ሲሆን አባታቸው ደመ ክርስቶስ እናታቸው ደግሞ ማርያም ሞገሳ ይባላሉ። ወላጆች በልጅ እጦት ተማለው ይህንን የተቀደሰ ፍሬ አገኙ። ጸጋ ኢየሱስ ብለውታል፣ ከኢየሱስ ክርስቶስ ተሰጥቷልና። ቀጥሎ የወለዱትም ተስፋ ኢየሱስ ብለውታል። ይህ የጻድቁ ታናሽ ወንድም ነው። በሂደት ግን የጸጋ ኢየሱስ ስም በፈቃደ እግዚአብሔር ወደ ዘርአብሩክ ተቀይሯል። ጻድቁን ስመጥር ካደረጓቸው ስራዎቻቸው መካከል በአጼ ሱስንዮስ ዘመን የሰሩት ቅድሚያውን ይይዛል። ነገሩ እንዲህ ነው። በ1598 ዓመተ ምህረት በኢትዮጵያ ላይ የነገሱት አጼ ሱስንዮስ ጴጥሮስ ፓኤስ ከሚባል ፈረንጅ መናፍቅ ጋር በፈጠሩት ወዳጅነት ሃይማኖታቸውን ለወጡ። ካቶሊክ ወይም ሮማዊ ሆኑ። በኋላም አልፎንስ ሜንዴዝ የሚሉት እሾህ መጥቶ ሁሉም የኢትዮጵያ ሕዝብ መናፍቅ እንዲሆን ከንጉሱ ጋር መከረ። ለጊዜው በቤተ መንግስቱ አካባቢ የነበሩ መናፍስት ተቀላቀሉ። እየቆየ ግን ዜናው በመላ ሀገሪቱ ተሰማ። በተለይ በ1611 በተዋሕዶ አማኞችና በመናፍቁ ንጉስ መካከል ነገሩ ተካሮ ጳጳሱ አቡነ ስምዖን ጠዳ ላይ መገደላቸው ተሰማ። በዚህ ጊዜ ገበሬው ከእርሻው፣ ሴቷ ከማዕድ ቤት፣ ካህኑ ከመቅደሱ፣ ነጋዴው ከገበያው እየወጡ ስለ ቀናቸው ሃይማኖት ደማቸውን አፈሰሱ። በበዓት የተወሰኑ በሺ የሚቆጠሩ ቅዱሳንንም ወጥተው ተሰየፉ። በዚህ ጊዜም የግሺው አቡነ ዘርአብሩክ ዳዊታቸውን አንግበው ለሰማዕትነት ሄዱ። አባይ ወንዝ ላይ ሲደርሱ ዳዊታቸውን ወደ ወንዙ ውስጥ ጣሉት። ተሻግረውም ከንጉሱ አደባባይ ደንቀዝ ደረሱ። በጊዜውም ልክ እንደነ ፍቅርተ ክርስቶስና ወለተ ጴጥሮስ እርሳቸው መከራ ደረሰባቸው። ንጉሱም ሳይገድሉ እንዲታሰሩ አደረገ።
በጨለማ እስር ቤት 5 ዓመታትን ሲያሳልፉ ትኩስ ምግብን ያመጡላቸው ነበር። እርሳቸው ግን ምግባቸው ሰማያዊ ነበርና አልነኩትም። ከ5 ዓመት በኋላም ያ ሁሉ ምግብ በተአምራት በትኩስነቱ እየጨሰ ተገኝቷል። ዘርአውርክም ከእስር ተፈተዋል። እግዚአብሔርም በከሃዲው ንጉሥ ላይ ፈርዶ ፋሲል ነግሷል። ሃይማኖት ተመልሷል። ጻድቁም በአባይ ወንዝ ላይ የጣሉት ዳዊታቸው ሳይርስ አግኝተውታል። ጎጃም ሲደርስም ሰይጣን እርሳቸውን መስሎ ሲያስት ስላገኙት ወደ ጥልቁ አስጥመውታል። በተረፈ ዘመናቸው አቡነ ዘርአብሩክ ብዙ ተጋድለው ጥር 13 ቀን አርፈዋል። ድንቅ ሰሪ አባት ናቸውና ዛሬም በግሸን ብዙ ተአምራት ይደረጋሉ። አባ መቃርስ ገዳማዊ። መቃርስ የሚለው ቃል በዩናኒ ልሳን ብፁዕ እንደማለት ሲሆን የመነኮሳት አለቃ ቅዱስ መቃርስን ጨምሮ በርካታ ቅዱሳን በውስጡ ተጠርተውበታል። በነገረ ቅዱሳን ታዋቂ ከሆኑት አንዱና ተጠቃሹ ዛሬ የምናከብረው አባት ሲሆን ብዙ ጊዜ ዘይሴሰይ ቆቅሃ ቆቅን የሚበላው እየተባለ ይጠራል። የዚህም ምክንያት እንመለከታለን። ቅዱስ መቃርስ በ5ኛው መቶ ክፍለ ዘመን በምድረ ግብጽ የነበረ የዘመነ ጻድቃን ፍሬ ነው። ከእሱ በፊት ታላቁ መቃርስ ቀሲስና መቃርስ ዘቃው የተባሉ አባቶች ስለነበሩ እርሱ 4ኛው መቃርስ እያሉ መጥራት የተለመደ ነው። በወጣትነቱ ከዓለም ወጥቶ ገዳም ገባ። ቀጥሎም መነኮሰ። ግን ወሬን ሐሜትንና ትዕቢትን ፈጽሞ ይጠላ ነበርና ከገዳሙ ወጥቶ ሰው ወደማይደርስበት በረሃ ሄደ። ግን በአካባቢው የሚበላ ነገር ከዛፍ ፍሬ ከሳር ዘርም እንኳን ምንም ነገር ማግኘት አልቻለም። ጾሞ በራበው ጊዜ ፍጥረትን የምትመግብ ጌታ ሆይ እራቴን አብላኝ ሲል ጸለየ። እግዚአብሔርም አንዲት ቆቅን አምጥቶለት በላ። ከዚህ በኋላም ምግብ ቆቅ ብቻ ሆነ። ማታ ማታ አንድ ቆቅ ይያዝለታል። እርሱም አመስግኖ እየበላ ዘመናት አለፉ። እግዚአብሔር የዚህ ገዳማዊ ዜና እንዲገለጥ ስለፈለገ አንድ የቁስጥንጥንያ መነኮስ ከሀገሩ ተነስቶ ወደ በረሃ ሄደ። መጠለያ በዓት ሲፈልግም አንድ አረጋዊ ባህታዊ ቆቅ ሲያጠምድ ተመልክቶ ደነገጠ። መነኮስ ሆኖ እንዴት ስጋ ይበላል ሲል ተናደደ። ነገሩን ለሊቀ ጳጳሳቱ ይነግር ዘንድም በመጣበት መንገድ እየቸኮለ ተመለሰ። የሀገሩን ፓትርያርክም አባታችን አንድ ባህታዊ እምነታችንን ሊያሰድብ እንዲህ አደረገ እኮ ቢለው ነገሩ እርግጥ ይሆን ዘንድ ፓትርያርኩ አንድ ሰው ጨምሮ 2ቱን ላካቸው። በዚህችም ቀን ቅዱስ መቃርስ ለመጀመሪያ ጊዜ 3 ቆቆችን ገቡለት። ጌታዬ 2ቱን ምን ላድርጋቸው ሲል መነኮሳቱ ወደ እርሱ ደረሱ። ደስ ብሎት ፈጣሪን እያመሰገነ ሰርቶ አቀረበላቸው። እነርሱ ግን ቅዱሱን ናቁት፣ አንበላም አሉት። አባ መቃርስም የተጠበሱትን ቆቆች እፍ እያለ ነፍስ ዘራባቸውና እንዲበሩ አደረጋቸው። በዚህ የደነገጡት መነኮሳቱ ሰግደውለት እየተሯሯጡ ወደ ሀገራቸው ተመለሱ። ባሙበት አፋቸው ታላቅ ሰው ተገኝቷል፣ በረከቱ አይለፋችሁ ሲሉ ሰበኩ። ይህ ሲሰማም ፓትርያርኩ ከነ ሕዝቡ ንጉሱ ከነ ሰራዊቱ ሊባረኩ ወደ በረሃ ወረዱ። ግን ቅዱሱ መልአክ ተሸክሞ ወደ ብሔረ ሕያዋን ሲያርግ ደረሱ። እየጮሁ አባ በረከትህን የድህነት ቃልህን አሉት። እርሱም አፋችሁ ከሐሜት ከነገር ስራት ይጹም፣ ካህናት ትምህርት፣ መነኮሳት ትህርምት አታብዙ፣ ልቦናችሁ አይታበይ፣ ሰላም ለእናንተ ይሁን ብሏቸው ከዓይናቸው ተሰወረ። ወደ ብሔረ ሕያዋን ገባ። አባ ብራኮስ ገዳማዊ። አባቶቻችን ይህንን ቅዱስ ኃያል መነኮስ ይሉታል። በ20 ዓመቱ ወደ በረሃ ገብቶ ለ7 ዓመታት በበረሃ ሲጋደል 90 ዓመት ሞልቶታል። ሰይጣንን መፈናፈኛ አሳትቶ ከአካባቢው አርቆታል። ሰይጣንም እርሱን መጣል ስላልቻለ ቢያንስ ከጾሙ ጸሎቱና ስግደቱ ትንሽ ቢቀንስልኝ ብሎ አዲስ የፈተና ስልትን ፈጠረ።
ቀርቦም በገሃድ አብራኮስ አንተ ደክመሃል፣ ግን እኮ ገና 50 ዓመት ዕድሜ አለህ አለው። ቅዱሱ ግን ሰይጣንን አሳዘንከኝ፣ እኔ እኮ ገና 100 ዓመት ያለኝ መስሎኝ ነው በጥቂቱ የምጋደለው። እንዲያ ከሆነማ ከነበረ ጾምና ጸሎት ስግደት በእጥፍ እጨምራለሁ ቢለው ሰይጣን አፍሮ ተመልሷል። ቅዱስ አብራኮስ ግን በዚያው ዘመን በ90 ዓመቱ አርፏል። አምላከ አበው ቅዱሳን በጽናታቸው ያጽናን፣ ከበረከታቸውም ያድለን። ታኅሳስ 13 ቀን የሚከበሩ ዓመታዊ የቅዱሳን በዓላት፦ ቅዱስ መቃርስ ገዳማዊ፣ አባ አብራኮስ ገዳማዊ፣ ብጽዕት ሐና የእመቤታችን እናት፣ አባ በጽንፍሬዎስ ሰማዕት፣ አባ ሚካኤል ዘቀልሞን። ወርሃዊ በዓላት፦ እግዚአብሔር አብ፣ ቅዱስ ሩፋኤል ሊቀ መላእክት፣ ቅዱስ አርሳኒዮስ ጠቢብ ገዳማዊ፣ አእላፍ ነገደ መላእክት፣ ቅዱስ አስከናፍር ሮማዊ። 13ቱ ግዑሳን አበው። ነቢይን በነቢይ ስም የሚቀበል የነቢይን ዋጋ ይወስዳል። ጻድቁን በጻድቅ ስም የሚቀበል የጻድቁን ዋጋ ይወስዳል። ማንም ከእነዚህ ከታናናሾቹ ለአንዱ ቀዝቃዛ ውሃ ብቻ በደቀ መዝሙር ስም የሚያጠጣ እውነት እውነት እላችኋለሁ ዋጋው አይጠፋም። የማቴዎስ ወንጌል 10:4። ወስብሐት ለእግዚአብሔር።